በመጀመሪያው ክፍላችን ኦፊሰር ማሪያ ሳንቶስ በቴክሳስ እስር ቤት ውስጥ ከእስረኛው ማርከስ ዊሊያምስ ዘግናኝ ማስጠንቀቂያ ደርሷት ተመልክተናል። 3 አደገኛ ነፍሰ ገዳዮች በጨለማው ኮሪደር ውስጥ ሊገድሏት እየጠበቋት ነው። በዛ ላይ ደግሞ የበሮቹን ቁልፎች በእጃቸው አስገብተዋል። ማሪያ አሁን ያለችበት ሁኔታ ከመጀመሪያውም በላይ ተቀይሯል። የሚከተሏት አጥቂዎች ስለ ግል ሕይወቷ፣ ስለ መኖሪያ አፓርታማዋ፣ አልፎ ተርፎም ስለ ወንድሟ መርማሪ ካርሎስ ሁሉንም ነገር ያውቃሉ። ይህ ተራ የማምለጥ ሙከራ ሳይሆን በወንድሟ ስራ ምክንያት በእሷ ላይ የታቀደ ደም አፋሳሽ የበቀል እርምጃ ነው። ወደ ጨለማው የጥገና ክፍል ለመግባት ስትሞክር ግን ያልታሰበ ነገር ተከሰተ። ከገዳዮቹ አንዱ ቶሚ ቫልዴዝ እዛ መሆኗን አወቀ። የበሮቹ ቁልፎች ሲከፈቱ የሚሰማው ድምፅ መላ አካሏን አቀዘቀዘው። ማሪያ ለብቻዋ ከነዚህ አውሬዎች ጋር ተቆልፋ ስትቀር ማርከስ ዊሊያምስን ለማዳን ስትል ወደ ሞት አፋፍ የተመለሰችበትና የእስር ቤቱን የእሳት አደጋ ማንቂያ ተጠቅማ የስነ ልቦና ጦርነት የከፈተችበት አስገራሚ ታሪክ አሁን ይጀምራል። ማሪያ ከዚህ ወጥመድ በሕይወት ትወጣ ይሆን ወይንስ የጃክሰን ቢላዋ ቀድሟት ይደርሳል? እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም የዛሬው ክፍል ከመጀመሪያው እጥፍ ይበልጣልና። እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን ፈጽሞ እንዳትረሱ። ወደ ቀጣዩ ትግል እንለፍ። የዕቃ መሸጫ ማሽኖቹ ከ5 ጫማ ርቀት ላይ ብቻ ነበሩ። ነገር ግን እነዚያ 5 ጫማዎች በእሷና በደህንነት መካከል እንደ 5 ማይል ያህል ርቀት ነበረው። ቶሚ ቫልዴዝ የሚገኝበት በር 19ን ማየት ትችላለች። የሮድሪጌዝ የቅርብ አጋር፣ ከባድ ጥቃት በማድረስ የታሰረና ወደዚህ ተቋም ከመጣበት ጊዜ ጀምሮ ደግሞ 2 ጠባቂዎችን ያጠቃ ሰው። የግድግዳው መቧጨር ቆመ። ማሪያ ትንፋሿን ያዘች፣ ሴኮንዶችም ቆጠረች። ከዚያም ሰማችው በኮንክሪት ላይ የባዶ እግሮች ለስላሳ ድምፅ። አንድ ሰው በበር 19 ውስጥ እየተንቀሳቀሰ ነበረ። አንድ ጥላ በሴሉ በር መስኮት ላይ አለፈ። ቶሚ ነቅቷል። ወደ ኋላና ወደፊት እየተመላለሰ ነው። ማሪያ ለራሷ ሲያንሾካሹክ ወይ ምናልባት ከሌላ ሰው ጋር ሲያወራ ሰማችው። ቃላቱን መለየት አልቻለችም። ነገር ግን ድምፁ ለጥቃት እንደሚዘጋጅ ሰው የተጠናና የተጠናቀቀ ነበረ። የማሪያ ሬዲዮ በትከሻዋ ላይ መጮህ ጀመረ። እናም ድምፁን ለማጥፋት በፍጥነት እጇን አነሳች። ነገር ግን በጣም ዘግይታ ነበረ። በበር 19 ውስጥ ያለው የማንሾካሾክ ድምፅ በድንገት ቆመ። በመስኮቱ ላይ ያለው ጥላ ለ30 ሰከንዶች ያህል ዝም አለ። ይህ ጊዜ እንደ 30 ደቂቃ ተሰማት። ምንም ነገር አልተንቀሳቀሰም። የማሪያ ልብ በጎድን አጥንቷ ላይ በጣም በኃይል ይመታ ነበረ። ምንም እንኳን አሪፍ አየር መቀዝቀዣ ቢኖርም ከመላው የብሎኩ ክፍል ያለው ጭንቀት ላብ በጀርባዋ እንዲጠባጠብ አደረገ። እጇም ሳታስበው ወደ መከላከያ መሳሪያዋ ተንቀሳቀሰች። ምንም እንኳን መሳሪያውን ማውጣት ሁኔታውን እንደሚያባብሰው ብታውቅም። ከዚያም የቶሚ ድምፅ ከበሩ በኩል እንደ ጓደኛ በለሰለሰና በተለመደ ሁኔታ ተሰማ። እንደምን አደርሽ ኦፊሰር ማሪያ፣ ዛሬ ማታ ዘግይተሽ ነው እንደምትሰሪው? የማሪያ ድምፅ ቀዘቀዘ። እዛ መሆኗን አወቀ። እቅዱ ገና ከመጀመሩ በፊት ነው የተጋለጠው። ነገር ግን በንግግር ውስጥ ያለው ድምፅ የማርከስን ማስጠንቀቂያ እንዳላወቀ አስቻላት። እርሷም እንደተለመደው ዙሪያዋን እየተመለከተች እንደሆነ አስበው ነበረ። በትክክል እንደታቀደው ወደ ወጥመዳቸው እንደገባች አስበው ነበር። 2 ምርጫዎች ነበሯት። ወደ ማርከስ በር አቅጣጫ ወደ ኋላ ተመልሳ ለረዳት ኃይል በሬዲዮ መደወል ትችላለች። የጥገና ዋሻውን የመድረስ ተስፋ ትታ ማለት ነው። አለበለዚያ አብራቸው ልትጫወት ይገባል። ሁሉም ነገር ሰላም እንደሆነ አስመስላና ለራሷ ተጨማሪ ጊዜ ለመግዛት ልትሞክር ትችላለች። የመደበኛ ዙሪያን እያደረግኩ ነው ስትል መለሰችለት። ድምጿ የተረጋጋና ሙያዊ መስሎ እንዲታይ በማድረግ ዛሬ ማታ ሁሉም ነገር ሰላም ነው። ቶሚ ሳቀ። እጅግ አስፈሪና አሰቃቂ ሳቅ። በዚህ ጊዜ ማሪያ በጣም ደነገጠች። በጣም ጸጥታ ሰፍኗል። ነገር ግን አሁንም ነገሮች አስደሳች እንደሚሆኑ ይሰማኛል አላት። ማሪያ ወደ ዕቃ መሸጫ ማሽኖቹ በጥንቃቄ አንድ እርምጃ ወሰደች። እንዲህ ጥቂት እንቅልፍ መተኛት ሞክር፣ ጧቱ በጊዜ ነው የሚመጣው ታውቃለህ አለችው። ኦፊሰር ሳንቶስ ሲል ቶሚ ቀጠለ።
እናም ወደ በሩ ጠጋ ሲል መስማት ቻለች። በቅርብ ጊዜ ስለ አንቺ ብዙ ሳስብ ነበረ። በየምሽቱ እነዚህን አዳራሾች እንዴት እንደምትዞሪ፣ ሙሉ በሙሉ ብቻሽን ደህንነት እንዴት እንደተሰማሽ። ማሪያ ወደ ዕቃ ማሸጫ ማሽኖቹ ሌላ እርምጃ ወሰደች። አሁን የመግቢያ በሩን በክፍል በፔፕሲ ማሽኑ ጀርባ ተደብቆ ማየት ቻለች። 3 ተጨማሪ እርምጃዎች ብቻ፣ እናም በቦታው ላይ ያሉትን ብሎኖች መፍታት መጀመር ትችል ነበረ። ጥሩ ነው ቫልዴዝ፣ ጥሩ እንቅልፍ ይሁንልህ፣ ገብተህ ተኛ። ነገር ግን ቶሚ አሁንም ንግግሩን አልጨረሰም። ዋናው ነገር አንዳንዶች ከአንቺ ትንንሽ ጉዞዎች በአንዱ ላይ የሆነ ነገር ቢበላሽብሽ ምን ሊፈጠር እንደሚችል ስንጠያየቅ ነበረ። እርዳታ ብትፈልጊና ማንም ሰው ሊሰማሽ ባይችል ብሎ ተናገራት። የማሪያ እጅ ሬዲዮዋን ፍለጋ ገባች። ነገር ግን ሬዲዮዋን ብታገኝም የሬዲዮውን ቁልፍ መጫን አልቻለችም። ግን አልተጫነችውም። አሁን ለረዳት ብትደውል ቶሚ የሆነ ነገር እንደተሳሳተ ያውቅ ነበረ። እናም ሮድሪጌዝ እና ሌሎች ጓደኞቹን ያስጠነቅቃል። እነሱም ወደ በራቸው ይመለሳሉ። እናም ጥቃቱን ወደ ሌላ ጊዜ ይቀይሩታል። የሆነ ሆኖ ብቻዋን ጥቅም ታጣለች። ቫልዴዝ የምትጸጸትበት ነገር ከመናገር በፊት ወደ አልጋ ብትመለስ ይሻልሃል አለችው። ቶሚ ከበፊቱ በበለጠ ጮክ ብሎ ሳቀበት። እኔ የምጸጸተው ብቸኛው ነገር ይህንን ቀደም ብዬ ባለማድረጌ ነው። ማሪያ ይህንን ድምፅ ስትሰማ ነበር ስትፈራው የነበረው ድምፅ፣ የበር መከፈት የሚሰማው ለስላሳ ድምፅ። ቶሚም ቁልፍ ነበረው። ይህ እውነት በጥፊ እንደተመታች ነበር ያደረጋት። የበሮቹን ቁልፍ ማግኘት የሚችለው ጃክሰን ብቻ አልነበረም። በርካታ ቁልፎች፣ በርካታ የማምለጫ መንገዶች እና ይህንን ተቋም ወደ ጦር ሜዳ የሚቀይሩባቸው በርካታ መንገዶች ነበሯቸው። ማርከስ ከመጀመሪያው አጥፍተው ከሚጠብቁት ጥቃት አድኗት ነበረ። ነገር ግን ሁሉንም እቅድ አያውቅም። ማሪያ መደበቋን ትታ ከኋላ ወደ ነበሩት የዕቃ ማሽኖች መሮጥ ጀመረች። ቶሚ በሩን ሲከፍት የሚሰማው ድምፅ መሰማት ቻለች። ባዶ እግሩን ወደ ኮሪደሩ ሲመጣ በኮንክሪት ወለሉ ላይ ሲራመድ ተሰማት። የፔፕሲ ማሽኑ ጋር ደረሰችና ከጀርባው ገባች። እርምጃው ከብሎኩ ሌላኛው ጫፍ አስተጋባ። ሮድሪጌዝ እና ቶምፕሰን እየተንቀሳቀሱ ነበረ። ማሽኖቹ አጠገብ ናት ሲል ቶማስ ጮኸ። ድምፁ እንደ ጃክሰን ሁሉ በኮንክሪት ግድግዳዎች ላይ አስተጋባ። ማሪያ የመግቢያ ቀዳዳውን ስታገኝ እጆቿ ይንቀጠቀጡ ነበረ። 4 ብሎኖች ቦታውን ይዘውት ነበረ። ባለብዙ መሳሪያዋን ብሎን መፍቻ ወጣች። እናም ብሎን ለመፍታት ሞከረች። የመጀመሪያው ብሎን በቀላሉ ተፈታላት። ነገር ግን ሁለተኛው ዝገት ይዞት ነበረ። እርምጃዎቹ ድምፅ ሲቀርቧት መስማት ትችላለች። አሁን በርካታ ቡድኖች ናቸው። በጥንቃቄና በተቀናጀ ሁኔታ እየተንቀሳቀሱ ነው። ኦፊሰር ማሪያ ሳንቶስ የሮድሪጌዝ ድምፅ ነበረ። ከኮሪደሩ በበቀል ስሜት አስተጋባ። ማነጋገር ብቻ ነው የምንፈልገው፣ አንቺን ልናይሽ የምንችልበት ቦታ ውጪ አላት። ሁለተኛው ብሎን በመጨረሻ ተፈታ። ማሪያ ሶስተኛውን ጀመረች። እጆቿ በላብ እየተንሸራተቱ መሳሪያውን ለመያዝ አስቸጋሪ ያደረገባት። እነሱ እየተቃረቡ እንደሆነ ከኋላዋ መስማት ትችላለች። የእርምጃቸው ድምፅ በሹክሹክታ ከተሰጡ መመሪያዎች ጋር ተቀላቅሏል። እንደ ተኩላ መንጋ እያደኗት ነበረ። ታውቂያለሽ፣ ወንድምሽ ካርሎስ ብዙ ችግሮችን ፈጥሮብናል አለ ቶምፕሰን ከሌላ አቅጣጫ እንደሆነ ድምፁ በሚያስታውቅ ሁኔታ። እርሷን ለመክበብ እየተበታተኑ ነበረ። ባለፈው ወር የአክስቴን ልጅ አሰረ። እናም 2 ኪሎ ምርት መያዙ ብዙ ገንዘብን አስከፍሎናል። ሶስተኛው ብሎን ወደ ወለሉ ሲወድቅ ተሰማ። ማሪያ አራተኛውን ብሎን ጀመረች። ይሄኛው ከሌሎቹ የጠበበ እጅግ የጠበቀ ነበረ። ለማንቀሳቀስም ሙሉ ክብደቷን በመሳሪያው ለማድረግ ነበረባት። ብረቱ በጭንቀት አጉረመረመ። ይህም በጸጥታው ኮሪደር ውስጥ በጣም ከፍተኛ ድምፅ አስመስሎ ነበር። ይህ ነገር በቀላሉ ልንወጣው ነበር የሞከርነው። የጃክሰን ድምፅ ከኋላዋ በቀጥታ ከመጡት ሰዎች ጋር ተቀላቀለ። ከውጭ ሆነው የሚረዱ ጓደኞች ነበሩን። ወንድምህን እንጠይቀው ነበረ። ነገር ግን ካርሎስ ልክ እንደ እህቱ ግትር ነው። የማሪያ ደም ቀዘቀዘ። ካርሎስ አስፈራርተውት ነበረ። 3 ልጆችና ሚስት ያሉት፣ ቅዳሜና እሁድ የህፃናት ሊግ የሚያሰለጥንና የምግብ ባንክ ውስጥ በፍቃደኝነት የሚሰራ ወንድሟ በእያንዳንዱ ገና በዓል ላይ ቤተሰቧን ለአደጋ አጋልጦት ነበረ። እርሷም ይህንን አላወቀችም ነበረ። አራተኛው ብሎን በመጨረሻም ተፈታ። የመግቢያ በሩ ተከፈተ። ከኋላው
ጠባብ ዋሻ ነበረ። አንድ ሰው ለመሳብ እንኳን አጭርና እጅግ ጠባብ ሆነ። ማሪያ በሌላኛው በኩል ብርሃን ማየት ትችላለች። ምናልባትም 50 ጫማ ያህል ርቀት ላይ ያለ። በጣም ጠባብ ነበረ፣ አስፈሪም ነበር። በግማሽ መንገድ ቢይዟት እንደ አይጥ በቧንቧው ውስጥ ቀራለች። ነገር ግን ብቸኛ እድሏ ነበረች። ወደ ዋሻው ልትገባ ስትል አንድ እጅ ቁርጭምጭሚቷን አጥብቆ ያዘው። ወዴት እየሄድሽ ነው? ኦፊሰር ሳንቶስ፣ የቶሚ ድምፅ ከኋላዋ ነበረ። አጨባበጡ እንደ ብረት ጥብቅ ያለ ነበረ። ማሪያ ባዶ እግሯን ወደ ኋላ መታችው። ይህም ለስላሳ ነገር ነካ። ቶሚ አቃሰተና እግሯን ለቀቀው። ወደ ዋሻው ውስጥ ገባች። ሬዲዮዋና መሳሪያዋ ከኋላዋ ከነበሩት ጠባብ ግድግዳዎች ጋር ሲፋጩ፣ እነሱ ሲከራከሩ መስማት ትችላለች። እስቲ እንከተላት ሲል ቶሚ ጠየቀ። ጃክሰንም አይ ወዴት እንደሚያደርሳት ያዋሻ እናውቃለን። ሮድሪጌዝ፣ አንተና ቶምፕሰን ዋናውን ኮሪደር ያዙና በብሎክሲ በኩል እለፉ። እዛ ትቀድማታላችሁ። ቶሚ አንተ ከኔ ጋር ነህ። ማርከስ ዊሊያምስን ልንጎበኘው ነው። የማሪያ ልብ ቆመ። ማርከስ እሱ እንዳስጠነቀቃት ያውቁ ነበረ። እናም አሁን እዚህ ሊገድሉት ነው። በዋሻው ውስጥ በቻለችው ፍጥነት ትሳብ ነበረ። ጉልበቷ ከባድ ኮንክሪት እየፋቀው፣ ነገር ግን ሲሸሹ መስማት ቻለች። ወደ በር 47 ስትመለስ ምርጫ ማድረግ ነበረባት። ወደ ደህንነት መሳቧን መቀጠል እናም ማርከስ እንዲሞት መተው። እርሷን ለማትረፍ ሁሉንም ነገር አደጋ ላይ የጣለው ሰው ወይም ለማዳን መሞከር። ዋሻው ከፊት ለፊቷ ጨለማና ጠባብ ሆኖ ተዘጋ። ወደ ደህንነትና የረዳት ኃይል እንዲሁም እርዳታ ለመጥራት እድል ይሰጣል። ነገር ግን ከኋላዋ ጥሩ ሰው ትክክለኛውን ነገር በማድረጉ ሕይወቱን ሊከፍል ነበር። ማሪያ አይኖቿን ጨፈነችና ጸሎት አደረገች። ውሳኔዋንም አደረገች። ወደ መግቢያው ፓናል ወደ ኋላ ማሰብ ጀመረች። ለተወሰነ አደጋ፣ ለጦርነት፣ ምናልባትም በሕይወት ልትወጣበት ወደማትችለው ቦታ። ነገር ግን ማርከስ በእሷ ምክንያት እንዲሞት ከፈቀደች እርሷ መኖር አትችልም። ከዋሻው ስትወጣ የጃክሰንና የቶሚ ድምፅ ወደ ማርከስ ሲል ሲቃረብ መስማት ትችላለች። ከእርሱ ከመድረሳቸው በፊት ምናልባት 2 ደቂቃ ነበሯት። የራሷን ሕይወት እንኳን በጭንቀት ልታድን ስትችል የአንድን ሰው ሕይወት እንዴት እንደምታድን ለማወቅ 2 ደቂቃዎች። ማሪያ ሬዲዮዋን ለመያዝ ሞከረች፣ ነገር ግን አመነታች። የረዳት ኃይል መጥራት በጣም ረጅም ጊዜ ይወስዳል። ሌሎች ጠባቂዎች እስኪደርሱ ማርከስ በብሎክ ዲ ላይ ይሞታል። ነፍሰ ገዳዮቹም መተኛታቸውን በማስመሰል ወደ በሮቻቸው ይመለሳሉ። የተለየ ዕቅድ ያስፈልጋታል። ያኔ ነበር ከወራት በፊት ከማርከስ ጋር በአጭር ውይይታቸው ወቅት የነገራትን ያስታወሰችው። ሕይወቱ ከመበላሸቱ በፊት ወታደር ነበረ። ልዩ ኃይሎች በውጊያ ወቅት ይሰሩ የነበሩትን ሕይወት ለመቆየት እጅግ ጥብቅ የሆኑ ስልጠናዎችን እንደሰለጠነ ነግሯታል። ምናልባት እሷ እንዳሰበችው አቅመቢስ አልነበረም። ምናልባት ማስጠንቀቂያ መስጠት ከቻለች ራሱን መከላከል ይችላል። ማሪያ ወደ ሴል ብሎክ ተመለሰች። በመጨረሻም ውስጥ እየተደበቀች ልቧ በእያንዳንዱ እርምጃ እየመታ። አሁን ጃክሰን እና ቶሚ ወደ ኮሪደሩ ሲሄዱ ማየት ትችላለች። ጃክሰን በእጁ የፍሎሰንት ብርሃን የሚያንጸባርቅ ነገር ይዟል። በዚህ ጊዜ ቁልፍ አይደለም፣ ሹል ነገር ነው። ጩቤም ይመስላል። ጊዜው አብቅቷል። 30 ሰከንዶች። በ30 ሰከንዶች ውስጥ የማርከስን ኮሪደር ላይ ይደርሳሉ። እርምጃ ካልወሰደች በስተቀር ጥሩ ሰው ይሞታል። ማሪያ ጥልቅ ትንፋሽ ወሰደች። ከጥላው ወጣች። ለሁለቱም ሕይወት ለመዋጋት ተዘጋጀች። ማሪያ ጀርባዋን ከኮንክሪት ግድግዳ ጋር አጣበቀች። መከላከያ መሳሪያዎቿን መዘዝ ዝቅ ብላ ያዘቻቸው። ከላይ ያሉት የፍሎረሰንት መብራቶች አልፎ አልፎ ይበሩ ይጠፉ ነበረ። የሚንቀሳቀሱ ጥላዎችን በመፍጠር ሁሉም ነገር እንደ ቅዠት እንዲሰማው ለማድረግ ሞከረች። ጃክሰን እና ቶሚ እርምጃዎቻቸው ወደ በር ሲቃረቡ መስማት ትችላለች። ድምጻቸው ዝቅተኛ ግን አጣዳፊ ነበረ። እርግጠኛ ነህ ያወራው እሱ ነው? ቶሚ ሹክ አለ። መሆን አለበት፣ ጃክሰን መለሰ። ድምፁ እንደ ክረምት ብረት ቀዝቃዛ ነው። በዚህ ብሎክ ላይ ያለ ማንም ሰው ለአንድ ጠባቂ ሲል አንገቱን አደጋ ላይ አይሰጥም። ዊሊያምስ ሁል ጊዜ የተለየ እንደነበረ፣ ከኛ የተሻለ እንደሆነ ያስባል። የማሪያ አእምሮ አማራጮችን አጣነች። የማስጠንቀቂያ ጥይት መተኮስ ትችላለች፣ ነገር ግን ድምፁ በተቋሙ ውስጥ ያሉትን ሁሉንም ጠባቂዎች እንዲሮጡ ያደርጋል።
በግርግሩም ውስጥ ማርከስ አሁንም ሊሞት ይችላል። ሁለቱንም ለመያዝ መሞከር ትችላለች። ነገር ግን ጃክሰንም ወታደራዊ ስልጠና አለው እና ቶሚ እንደ ላዮን የተገነባ ሰውነት አለው። በግልጽ በሚደረግ ውጊያ ምናልባት አታሸንፋቸውም። ያኔ ነበር የእሳት ማንቂያው ያስታወሰችው። እያንዳንዱ በር ብሎኩ ድንገተኛ አደጋዎችን የሚቆጣጠር ፕሮቶኮል አለው። የእሳት ማንቂያው ሲጮህ ሁሉም በሮች በራሳቸው ይቆለፋሉ። ቁልፍ አይከፍታቸውም። የድንገተኛ ጊዜ መብራቶችም ይበራሉ። ይህ ጊዜዋን ይገዛላት። እንዲሁም ጃክሰን እና ቶሚን በኮሪደሩ ውስጥ ባሉበት ዘግቶ ያስቀራቸዋል። የዚያም የረዳት ኃይል ሊያገኛቸው ይችላል። መሳሪያዋን ከደህንነት ቦታው አጠገብ ወዳለው የማንቂያ ቁልፍ ተጠቅማ ሮጠች። የእግሯ ድምፅ ከግድግዳው ጋር አስተጋባ። እናም ከኋላዋ ጃክሰን ሲሳደብ ሰማች። ብሽቅ! እየሸሸች ነው። ቶሚ ጩህ! ቶሎ በል! ዊሊያምስን ተወውና እሷን ያዛት። ማሪያ ማንቂያው ላይ ደርሳ እጀታውን በኃይል ወደ ታች ጎተተችው። ወዲያውኑ ኮሪደሩ በሚያስደነግጥ የጩኸት ድምፅና በሚያብረቀርቅ ቀይ መብራቶች ተሞላ። የድንገተኛ ጊዜ ፕሮቶኮሎች ተፈጻሚ ሆኑ። በሮቹ በራስ ስር እንደ ነጎድጓድ አስተጋብተው ተዘጉ። ዋናው የኮሪደር በሮች በከባድ ቀስታ ተቆለፉ። ጃክሰን እና ቶሚ ከእርሷ ጋር ኮሪደር ውስጥ ተቆልፈዋል። ነገር ግን እሷም እንዲሁ ነበረች። ጥሩ እርምጃ ነው ኦፊሰር ማሪያ ሳንቶስ። ጃክሰን ማንቂያው ላይ ጮኸ። ድምፁ ተለውጦ ነበረ። የበለጠ አስፈሪ ሆኗል። ነገር ግን አሁን የእሳት አደጋ ክፍል እስኪመጣ ድረስ እዚህ ተቆልፈናል። ይህም ውይይታችንን ያልጨረስነውን ነገር ለመጨረስ ጊዜ ይሰጠናል አላት። ማሪያ ጀርባዋን ከግድግዳ ጋር በማድረግ መሳሪያዋን አውጥታ ያዘች። የሚያብረቀርቁ ቀይ የድንገተኛ መብራቶች ሁሉንም ነገር እንዳስፈሪ ፊልም እይታውን ቀየረው። ይህም በእያንዳንዱ ምት የሚንቀሳቀሱ ጥላዎችን ፈጠረ። ጃክሰን እና ቶሚ በቀስታና በዘዴ ሲቃረቡ ማየት ትችላለች። ኢላማቸው የምታመልጥበት ቦታ እንደሌለው እንደሚያውቁ አዳኞች ሁሉ ይህንን ነገር በመጥፎ ሊያበቃ አይገባም አሉ። እሷም ጮኸች፣ በራሷ ያልተሰማትን በራስ መተማመን ለመፍጠር እየሞከረች። የረዳት ኃይል አስቀድሞ በመንገድ ላይ ነው። አሁን እጃችሁን ስጡ፣ ምናልባት የሆነ ነገር ልናስተካክል እንችላለን። ጃክሰን ሳቀ። ይህ ሳቅ በጣም አስደነገጣት። ቀልድሽን ነው? ተይ ቀልድሽን እመቤቴ። የዕድሜ ልክ እስራት ሊፈረድብን ነው። ሌሎች ጥቂት ክሶች ምን ያመጣሉ? ቶሚ ወደ ግራዋ ተሰራጭቶ ቦታዋን በመዞር ለመክበብ ሞከረ። ማሪያ ሁሉም ሰዎች ለማየት ተዟዟረች። ነገር ግን የሚያብረቀርቁት መብራቶች እንቅስቃሴያቸውን ለመከታተል አስቸጋሪ አድርገውባት ነበረ። እያንዳንዱ ጥላ አጥቂን ሊደብቅ ይችላል። ታውቂያለሽ፣ እኔ እንደማስበው ሲል ጃክሰን ቀጠለ። አሁንም እየቀረባት ስለ ረዳት ኃይሎች እየዋሸሽ ነው። ያንን ማንቂያ ያበራሹ እኛን ለማስፈራራት በማሰብ ይመስለኛል። ነገር ግን በድንገተኛ ጊዜ መቆለፍ ያለው ችግር ይኸውልሽ፣ ሁሉም ነገር ሰላም ነው የሚል ምልክት እስኪሰጥ ድረስ ማንም ሰው ወደዚህ መግባት አይችልም። ያንን ምልክት ሊሰጥ የሚችለው ብቸኛ ሰው ደግሞ አንቺ ነሽ። እሱ ልክ ነበረ። የድንገተኛ ጊዜ ፕሮቶኮሎች የተነደፉት እሳትን ለመቆጣጠርና ጭስ በፋሲሊቲው እንዳይዛመት ለመከላከል ነበረ። ይህ ማለት እርሷ ስነ ስርዓቱን በእጇ እስክታስተካክል ድረስ ኮሪደሩ ተቆልፎም ይቀራል። ራሷን ከሁለት ገዳዮች ጋር ዘጋችው። ታዲያ አሁን የሚሆነው ነገር ይሄው ነው አለ ጃክሰን በቀይ ብልጭታ ውስጥ ከኪሱ የሆነ ነገር እያወጣ። ማሪያ ከብረት ቁራጭ የተሰራና በኤሌክትሪክ ቴፕ የተጠቀለለ ሸካራ ቢላዋ መሆኑን ለመለየት ችላለች። ያንን ማንቂያ እንደገና ታስተካክያለሽ። ከዚያም ወደ አልጋችን እንድንመለስ በሮቹን ትከፍቻለሽ። ከዚያም ይችን ምሽት መቼም እንዳልተፈጠረሽ አድርገሽ ትረሺዋለሽ። ባልፈጽመውስ? ቶሚ በዚህ ጊዜ ዛተባት፣ አስፈራራት። ያኔ ማታ ያየሽው ነገር ለማንም እንዳትናገሪ፣ ለዘላለምም ቢሆን። የማሪያ የስልጠና ተግባር ይፋዊ ሊሆን ነው። ከዚህ ቀደም በአደገኛ ሁኔታ ውስጥ ገብታለች። ነገር ግን ታጥቀው ከሚገኙ እስረኞች ጋር ብቻዋን ተቆልፋ አታውቅም። መመሪያው ግጭትን ማስቀረት እንደነበረ ነው። ስምምነት መፈለግ የሚቻል ከሆነ ሁለቱን ከማስወገድ ሊያደርስ ይችላል። ነገር ግን ማብሪያና ማጥፊያው ቀይ ብርሃኑ የጃክሰንን አይኖች ስትመለከት ዛሬ ማታ ምንም ስምምነት እንደሌለ አስተዋለች። ትልቅ ስህተት ነው የምትሰሩት አለች መሳሪያዋን ከፍ እያደረገች። ይህ ጉዳይ ለሌሎች ጠባቂዎች አስቀድሜ ነግሬያቸዋለሁ።
የት እንደሚገኝ በትክክል ያውቃሉ አለች። አይ አልነገርሻቸውም። ጃክሰን በራስ መተማመን ነገራት። ምክንያቱም ብትናገሪ ኖሮ የእሳት ማንቂያውን ባልጎተትሽው ባላበራሹ ነበረ። የረዳት ኃይል ትጠብቂ ነበረ። ከኛ ጋር እዚህ ውስጥ መቆለፍሽ ውሸትሽን ያሳያል አላት። ልክ እንደ ወንድምሽ ሮድሪጌዝ ቤተሰብ ባሰረ ጊዜ እንደነበረው አይነት አንቺ ተራ ኦፊሰር ነሽ ሳንቶስ አላት። ስለ ወንድሟ መጠቀሱ የማሪያን ቁጣ አቀጣጠለው። እነዚህ ሰዎች ቤተሰቧን አስፈራርተውባታል። ጠባቂዎችን ሙሰኛ አድርገዋል። እናም የሥራ ቦታዋን ወደ ጦር ሜዳነት ቀይረውታል። ማርከስ ስለ እቅዳቸው ማስጠንቀቅ ብቻ ሳይሆን ሕይወቱንም አደጋ ላይ እንዲጥል አስገድደውታል። እውነቱን ማወቅ ትፈልጋለህ? አለች ማሪያ። ልቧ እየመታ ቢሆንም ድምጿ የተረጋጋ ነበረ። ማርከስ ዊሊያምስ ብቻ አይደለም የተናገረው። በዚህ ብሎክ ያሉት አብዛኛው እስረኞች የእናንተ ጨዋታ ሰልችቷቸዋል። እናንተና ጓደኞቻችሁ ይህንን የመንግስት ቦታ ወደ ግል ስትቀይሩትና ስታስፈቷቸው፣ ስታሳስሯቸው መኖር ሰልችቷቸዋል። የጃክሰን በራስ መተማመን በዚህ ጊዜ ከዳው። እየዋሸሽ ነው አላት። እውነት ነው። ዛሬ ማታ ሌላ ሰው ለምን ሊረዳሽ እንዳልመጣ ራስሽን ጠይቂ። ማንቂያው ሲጮህ ለምን ሌሎች ሊረዱሽ እንዳልመጡ ራስሽን ጠይቂ። ምናልባት የእናንተ የሽብር አገዛዝ ስለሰለቻችሁ ይሆናል አለችው። ጃክሰን ወደ ቶሚ በፍርሃት ተመለከተ። እሷ አይምሯችንን ሚዛን ለማዛባት ብቻ ነው የምትሞክረው አለ። ነገር ግን ማሪያ ጃክሰን አይኖቿ ውስጥ ጥርጣሬ ሲገባ ማየት ትችላለች። እንደዚህ ባለ ቦታ መጠራጠር በሕይወት መቆያ ትልቅ መሳሪያ ነበረ። ሌሎች እስረኞች ሊሰሩባቸው እንደሚችሉ የሚጠቀሙ ሐሳብ። ከ3 ሰዓታት በኋላ ጭሱ ሲጠራና የረዳት ኃይል በመጨረሻ ሲደርስ አጋርነታቸው ሊፈርስ እንደሚችል የስነ ልቦና ጦርነት ነበረ። ሙሉ በሙሉ የረዳት ኃይል ደረሰላቸው። ኦፊሰር ማሪያ ሳንቶስም ነፃ ሆነች። እነሱም ቶሚና ጃክሰን በቁጥጥር ስር ዋሉ፣ ጓደኛቸውም ጭምር። መረባቸው ብጥስጥስ ወጣ። ጃክሰን እና ቶሚ ኮሪደሩ ውስጥ ሳያውቁት ተገኝተዋል። ማሪያ የራሳቸውን ጥርጣሬ ተጠቅማለች። እርስ በርስ ራሳቸው እስኪጣሉ ድረስና አጋርነታቸው ወደ ጥላትነት እስኪቀየር ድረስ የራሳቸውን ጥርጣሬ፣ የራሳቸውን ድክመት ተጠቀመችባቸው። ማርከስ ዊሊያምስ ወደ ጥበቃ ክፍል ተዛውሮ በኋላም 5 ጠባቂዎችን ወደ እስር ቤት ወደ ላከውና የሙስና ምርመራ ምስክርነቱን ሰጥቷል። ከሮድሪጌዝ ቤተሰብ ጋር የተገናኘውን የአደንዛዥ ዕፅ አውታር መረብ በመበጣጠስ በማጋለጥ የረዳቸው ማስረጃ ምስጋና ይግባውና ሙሉ በሙሉ ፈራርሷል። አንዳንድ ጊዜ በጣም የማይጠበቁ ጀግኖች ከጨለማ ቦታ ይወጣሉ። ማርከስ ዊሊያም ከእስር ቤትም ቢሆን እንደሚቻል አረጋግጧል። ኦፊሰር ማሪያ ሳንቶስም ድፍረት ማለት ከፍርሃት ነፃ መሆን አለመሆኑን አስተምራለች። ሁሉም ነገር በሚፈርስበት ጊዜ ትክክለኛውን ማድረግ ነው። ታሪካቸው በጨለማ ጊዜያት ውስጥ ተስፋ ከማይቆርጡ ቦታዎች ሊወጣ እንደሚችል ያስታውሰናል። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ስለዚህ አስደናቂ ታሪክ ምን አሰቡ? ሐሳብ አስተያየታችሁን በኮመንት አስቀምጡልን። ለተጨማሪ አስደናቂ እውነታዎች፣ እውነተኛ ታሪኮች ቻናሉን ሰብስክራይብ ማድረግና ቪዲዮውን ላይክ ማድረግዎን ፈጽሞ አይዘንጉ። ከዚህ ቀደም የሰራናቸውን እውነተኛ ታሪኮችና ሌሎች አስገራሚ ክስተቶችን በቻናላችን ገብታችሁ እንድትመለከቱ እየጋበዝን በሚቀጥለው ቪዲዮ እስክንገናኝ ድረስ እኛ ከወዲሁ ተሰናበትን። መልካም ቆይታ።